ያቺ የዘላለም አገር የምትባለው ታላቋ አገር ለነዛ በመድር ላይ መኮፈስ ለማይፈልጉ ሰዎች ነው ይላል። አንድ ትልቅ አገር ሁሉም ይጠብቃል። የትኛውም እምነት ያው ሰማይ ቤት እንገናኝ ይላል ወይም መንግስተ ሰማያት እንገናኝ ይላል። እኛ የውመል ቂያማ እንገናኝ እንላለን። ሆነም ቀረ የሰው ልጆች በአብዛኛው መቀስቀስ እንዳለ ወይም አላህ ፊት መቆም እንዳለ ያምናሉ። እና አላህ Subhanahu Wa Ta'ala ሁሉም ሰው ያቺን ቀን አይወርሳትም። የሚወርሷት እነዚህ አይነት ሰዎች ናቸው። እነዛ በመድር ላይ በሚኖሩበት ጊዜ በማንኛውም ሁኔታ የሚኮፈሱ አይደሉም ማለት ራሳቸውን ዝቅ አድርገው ራሳቸውን አሳንሰው ከትንሹ እስከ ትልቁ ላይ ሳይኮፈሱ የሚኖሩ የሆኑ ሰዎች አላህ Subhanahu Wa Ta'ala ያቺን ሀገር ያዘጋጀውት ለእንደነዚህ አይነት ሰዎች ነው ይላል። ዱንያ ላይ የተንባጣረረ ሰው የናቀ ሰው ያሳነሰ ይህ ሰው በኋላ በምንማማረው ሐዲስ እንኳን ጀነትን እንኳን ሽታዋን እንደማያገኝ ነው የተነገረው። ያቺን ሀገር ግን የሚወርሷት የመጀመሪያው መገለጫቸው ይላል አላህ Subhanahu Wa Ta'ala لا يريدون علوا ከፍ ከፍ መታየትን የማይፈልጉ ናቸው ይላል አላህ Ta'ala። እነዚህ ሰዎችን ደግሞ አላህ ሲያስተምራቸው ይሄንን ቀን ለማግኘት ወይም የዚች ቦታ ከፍ ያሉ ሰዎች የተባሉት እነማን ናቸው? አላህ ሲነግረን ስለነዚህ ሰዎች ምክር መክሯቸዋል። ያ ምክር የሚጠቀሙ ናቸው። ምንድነው ምክሩ? ወላ ተምሺ ፊል አርዲ መርሐላቸው። ኩራተኞች ካላቸው አንዱ መገለጫቸው ምንድነው? መሬት ላይ ነጠር ነጠር የሚሉ አሉ። መሬቷ ሰፊ ሆና እነሱ ብቻ የሚያጥርባቸው ሰዎች አሉ። ወላ ተምሺ ፊል አርዲ መርሐ፣ በምትሄድበት ጊዜ ነጠር ነጠር አትበል። ለምን? ኢነከ ለን ተኽሪቀ አልአርض ወለን ተብሉገ አልጅባለ ጡላ። እነጥርባታለሁ ብትል መሬትን አሰነጥቃትም። ወደ ላይ ደግሞ ከፍ ከፍ እያልኩ እነጥራለሁ ደግሞ ብትል ተራራ ላይ አደርስም እያለ ነው። ትንሽ ናንተ ሰዎች የበለጠ ትንሽነታቸውን የሚያዩት መቼ ነው? በአሁን ሰዓት የተነሳው አውሮፕላን 20,000 ጫማ ርቀት አለው ተብሎ ከአውሮፕላን መስኮት አግኝተ ወደ ታች ስታይ ጉንዳን ነው የሚያክል የሰው ልጅ ጉንዳን ቺን ነው የሚታከለው። ሺህ ሆኖ ተሰብስበው አሉ። ሺህ ጉንዳን ነው የሚመስሉት። ያነህና አንተ በመሬት ላይ በምትንቀሳቀስበት ጊዜ ምናቱን አትንበጣረር። መሬት የሚያንስበት ሰው ሆነ አትገኝ። ስለዚህ አንተ በጉዞ ላይ በምትሄድበት ጊዜ በመካከለኛ ነው የምትሄደው። አንዳንዴ ከፍ አትበል ሲባል ደግሞ አንዳንዱ ዝቅ ብሎ ስብር ብሎ የሚሄድ ካለ ይሄ እብድ ነው። ይሄ ራሱ ስለምና ስብራትን አይደለም የሚያስተምረው። ቀና ትላለህ፣ ማንንም ታከብራለህ። ዝቅ ማለት የሚባለው ነገር ምንድነው? ሰዎች ላይ የበላይ ሆነ አትታይ ነው እንጂ ከኢማን ቆጥሮ ጎንበስ ብሎ ሲሄድ ያዩት ዑመር ኢብኑ አልኸጣብ ቀና በል ነው ያሉት። ቀና በል ነው ያሉት። ምክንያቱም እንዲህ ጎንበስ ብለህ የምትሄድ ከሆነ ከመኪና ትጋጫለህ። እስልምና በድሎ ልትል ነው ከመኪና ተጋጭተህ ቀና ትላለህ። ድንገት ሰው ነህና ያየ ወንጀል ካለ አይንን ትሰብራለህ። የማይፈቀድ ነገር ካለ አይንን ሰበር ታረጋለህ። ስለዚህ መንገድ ላይ በምትሄድበት ጊዜ ነጠር ነጠር አትበል እያለ አላህ ይመክረናል። ይሄ አንዱ የኩራት መገለጫ ስለሆነ ስለዚህ በቀስ ብሎ ከመሄድና መሬት ላይ ነጥሮም ከመሄድ በመካከለኛ። ምክንያቱም ይሄ ኡማ ትልቁ መገለጫው ምንድነው? ኡመተል ወሰጥ ነው። በማንኛውም ነገር ይሄ ኡማ መካከለኛ ነው። ሲበላ አይኑ እስከሚያፈጥ ድረስ መብላት የለበትም። ሲበላ መካከለኛ መገለጫችን ስለሆነ ስንተኛ ሚሻንተኛለን። ጧት 5 ሰዓት ምንነሳ ከሆነ ይሄ በሽታ ነው፣ ህክምና ይፈልጋል። ይሄም ትተዋለህ፣ ትተኛለህ። ሳይንሱ የፈቀደልህ ሰዓት አለ፣ ሸሪዓው ደግሞ የፈቀደልህ ሰዓት አለ። ከኢሻ በኋላ ወሬ ማውራት የተጠላ ነው አሉ ነብዩ አለይሂ ሰላቱ ወሰለም።
ከሱቢ በኋላ ደግሞ መተኛት የተወደደ አይደለም ወደ ስራ መሄድ ስላለብህ ማለት ነው እነዚህን ሲስተሞች ነው የምትጠቀመው ሌላው የኩራት መገለጫ የሆነውን አላህ ሲነግረን ይላል ወላ ቱስኢር خدك للناس ሰዎችን በመታናገርበት ጊዜ ጉንጭን አትስጣቸው ወይም የንቀት አመለካከት እዚህ ጋር ያወራህ ነው ግን የንቀት አመለካከት አታደርጋቸው መናቁን ተውና ሐጃቸውን እንኳን ባትፈጽመው ቢያንስ አዳምጣቸው ተነፈሳርላው خلاص እኔ አልችለውም አፉ በለኝ ቀልብን ከምሰብር ብዬ ነው እንጂ ያዳመጥኩ እኔ አልችለውም በንቀት ሂደት ግን እዚህ ጋር ያናገረ ፊትን ዞረ ማናገር የኩራተኞች መገለጫ ነው ስለዚህ ولا تسئر خدك للناس ሰዎችን በመታናገርበት ጊዜ ዞር ብለህ ሳይሆን ጉንጭን አዙረህባቸው ሳይሆን እያየኸው ማናገር ነው ያለብህ ከዛ በኋላ መጨረሻ በተሻለ መልኩ ተነግራለህ ምክንያቱም ይሄ ኩራት የሚባሉ ሰዎች እንደ ምሳሌ ቀረቡ ብዙ አሉ ትላንት ኩራቱ ጣራ ላይ ከመውጣቱ የተነሳ ፊርዓውን ምን አለ አና ረብኩም العلى አለ ጌታችሁ ነኝ ብቻ እኮ አይደለም ያለው ፊርዓውን እኔ ትልቁ ጌታችሁ ነኝ አለ ትልቁ ከኔ ሌላ ጌታ አላቅላችሁም አለ ቲቢቱ ወጠረው ልክ ዛሬ ዓለም ላይ የፊርዓውን ጓደኞች እንደሚፈጥሩት አይነት ሕፃን ልጆችን የሚገል የነበረ ነው يذبحون أبناءكم ويستحيون نساءكم አለ የመጨረሻ ከኩራቱ ከንቀቱ የተነሳ ወንድ ልጅ ተወለደ ሲባል ያርድ ነበር ሴቶችን ደግሞ ይተዋቸው ነበር ለምን ወንበሬ ላይ የሚመጡ አሉ ብሎ ስለሚፈራ ለዛ ወንበሩ መክፈል ያለበት ሕፃን ልጅ መግደል ከሆነ ይገላል ገደለ ከኩራቱ የተነሳ ምን አለ እኔ ነኝ ትልቁ ጌታ አለ አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀመጠው አላህ ምን አለ فاليوم ننجيك ببدنك لتكون لمن خلفك آية አለ እስከ የውመል ቂያማ ድረስ ጀናዛው ምልክት አድርጌዋለሁ አለ አላህ ይሄ ነበር አነ ረብኩም العلى የሚለውን ለማየት የፈለገ ግብጽ ሄዶ ማየት ይችላል ማለት ነው አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ ማን ከለከለው ለምን ሞተ ማን ሙታለው ሞተ ያ ሁሉ አመታት ጣጊያ ነበር ድንበር ያለፈ ነበር ሕፃን ልጅን ከመግደል የበለጠ እኮ ልቡም አይኑም የታወረ ሰው የለም ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመውን ፊርዓውን አላህ Subhanahu Wa Ta'ala ያው ለምልክት አድርጌላቸዋለሁ አለ ልብ ያለው ይማራል ልብ የሌለው ሌላ 10 ፊርዓውን ጀናዛ ቢቀመጥለትም አይማር ግን እንደ ታሪክ መወራቱ ይህ ሰው አይቀር ያ ሁሉ ያደረጋቸው ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌቷን የጠየቀችው ምን ነበር ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጂኒ ሚን ፊርዓውን አለች የምን ባል ነው ከቆሻሻ ባል ጋር ምንድነው የምተኛው አለች ቆሻሻ ባል ነው ብላ ተወች እሷ ጌታ ያንተ ዘንድ ቤት ስራልኝ እኔ ቤተ መንግስት ይወታር ለሚናፈቀኝ አለች አንተ ጋር ያለው ቤት ነው አለች ያን ቤት ስራልኝ ብላ ዱዓ ጠየቀች ልጅ ከሚያርድ ሰው ጋር እንዴት ትተኛለህ ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ እንዴት ሳብረህ ታወራለህ የዚህ አይነት ሰው ጋር አንተም ባይገልህ ነው የሚገርመው እኮ ይህ ሰው ዛሬ አላህ Subhanahu Wa Ta'ala ለምልክት አድርጎ አስቀምጦታል እስከ የውመል ቂያማ ማንም ሰው ያያዋል ማለት ነው ልክ እንደ
ፊርዓውን ደግሞ በታሪክ የሚታወቀው የምታውቁት ሱረቱል ቀሰስ ስንቀራ ያው ሱረቱል ቀሰስ በአብዛኛው ታሪክ የሚያነሳው በቃ ስለ ሙሳ ነው። ቁርአን አንዳንዴ እኮ ለሙሳ ነው እንደወረደው እስኪባል ድረስ በአብዛኛው የሙሳ ህይወት በጣም ሰፊ አድርጎ ቁርአን ስለነገረ ነህኑ ነቁሱ አለይከ አህሰነል ቀሰስ ብሎም ደግሞ ልክ ሱረቱል ዩሱፍ ላይ እንደነገረ ማለት ነው። ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጥጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር። ማን ይባላል? ቃሩን ይባላል። በወቅቱ የነበረው የገንዘብ ሚኒስቴር ነበረ። በጣም ብር አለው፣ በጣም ይቆጥራል። ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ ሱብሓነሁ ወተዓላ። ይህ ቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበረ? ወብተጊ ፊማ አታከ አላሁ ዳረል አኺራ ይሉታል። ያንተ ሀብት ያንተ ነው፣ ያንተ መልካም ላንተ ነው። ስለዚህ አላህ ከሰጠ ርዝቅ አካፍል ስጥ አሉት። ወብተጊ ፊማ አታከ አላሁ ዳረል አኺራ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት። ይህን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ። አንዳንዴ እንዲሚል ሰው ስላለ ነው። ዛሬም አንዳንዴ ቃሩኖችን አታጣም። በጣም ከበደው የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት፣ የቲም ኸድምበት፣ ሸህ ኸድምበት፣ ዑለማ ኸድምበት፣ የአላህን ቤት ስራበት፣ ቤተሰብ አስደስትበት። ይሄ መልካም ስራ ብለው ነው ከሄዱት እነሱ። ምን አለሱ? ኢነማ ኡቲቱ አላ ኢልሚ ያለ እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው አለ። ልክ አንዳንድ የዘመኑ ሰው ይላል በኢልማችን በእውቀታችን በጥበባችን ይላል። ማታ 4 ሰዓት ተኩል ስታየው ያለ ጥበቡ ወርቋል፣ ተኝቷል እኮ። የቱን ያንተ ጥበብ? በአላህ ኃይል እንጂ አንተ የለህም። ቃሩን ከባድ ንግግር ተናገረ። በቃ አላህ እቺን ከባድ ንግግር ቁርአን ላይ ያስቀምጣት። ጉራው ደግሞ አላህ Subhanahu Wa Ta'ala ምን አደረገው? ይሄን ባለ ጊዜ فخسفنا به وبداره ገንዘቡንም እሱንም አስምጫዋላት መሬቱ። ያ የጎረረበት የሚባለው ገንዘብ መሬቱን ማናገራት አስምጭው ከነ ገንዘቡ። መጀመሪያ እሱ እየሰመጠ ነበረ። ከዛ ምን ብሎ ተናገረ? ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስደው ነው አይደል? ብሬ ሊወስደው ነው አይደል? አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ይቅር በለኝ ማለት ሲገባው ብሬ ልትወስድ ነው አይደል? እኔ ሰምጬ ያለ አየ ሲዘጋባ አቅለ ከነ ብሩ አለ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገው። እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው? ቃሩን ነው። ገንዘቡም አልጠቀመው ምኑም አልጠቀመው። ስለዚህ እኔ በእውቀቴ የኛ ዘር መጅዳህ አለው እኛ ዘር እኮ በደህነት አንታወቅም የሚል ካለ የቃሩን ጎረቤት አትሁን። ተው የዚህ አይነት ንግግር። ማንም የሰው ልጅ ሲወጣ ራቁት ነው የወጣው። ከዛ አላህ Subhanahu Wa Ta'ala የሚፈልገውን ነገር አከፋፈለ። ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጠዋል። ይሄ የሱ ስጦታ። ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን፣ ጠባቂ አለን፣ መሳሪያ አለን፣ ከዓለማት ሀያልነን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው? ነምሩዝ ነው። ነምሩዝ በማን ጊዜ የነበረ ነው? በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው። ይህ ሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል። እኔ እገላለሁም
ሕያውም አደርጋለሁ አለ። እገላለሁ ሕያውም አደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንዱ ሲያወጣና ይሄው ሕያው አደረኩት ይሄው ገደልኩት ይላል። ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው። እንደ ወንበር ምድር ላይ የሚያሰክር ነገር የለም። እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል። ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል። ይሄ በጣም ከባድ ነው የቦታ። እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት። ሰጠውም ማያውቀው በሳቸው ጊዜ እጁን አውጥቶ ምረጡኝ ያለ የለማ። አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦቹ። ብዙን ጊዜ ትልቅ ቦታ የሚመረጠውም ሰሃባ የተደበቀ ሰሃባ ነው የሚመረጠው። ኩራት ያመጣብህና ብዙ አላስፈላጊ ነገሮቹ ላይ ትገባለህ። ነምሩዝ እንግዲህ ያላደረገው ግፍ የለም፣ ያልሰራቸው ስራ የለም። ግን አላህ ብዙን ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው። ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው በአፍንጫው ትንኝን የላከለት ወኢነ ጁንደና ለሁሙል ጋሊቡን ነው። የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ። ነፋሱ የሱ፣ ፀሐዩ የሱ፣ ዝናቡ የሱ፣ ሁሉ የሱ ነው። ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት። ትንኙ አዚውስ ገባች። ወታደሮቹ መጥቶ አብሽር አይዞ ይሉታል። አይዞ አትበሉኝ፣ ጫማ ያመጣችሁ ጭንቅላት የምቱኝ ይላቸዋል። እንዲወጣ ሊመታችሁ ምቱኝ ይላል። አላህ ማንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው። እነዚህ ሰዎች ሁሉ የት ነው ያሉት ዛሬ? ከአላህ ጋር ተገናኝተዋል። ቢወዱም ባይወዱም ማንም ቢወድም ባይወድም ይገናኛል። ሙእሚንም ሆነ ተቅይም ሆነ ሌላ የማያመልጠውም ሆነ ይገናኛል ከጌታችን ጋር። ሌላውም ይገናኛል፣ የማይገናኝ የለም። እነዚህ ሰዎች በዚህ ሁኔታ ነው ያለፉት። ስለዚህ እነዚህን ያወቀ ሰው አላህ Subhanahu Wa Ta'ala ከየት እንዳመጣው ላወቀ ሰው መኩራት የለበትም። ምክንያቱም አላህ ምን ብሎናል? ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተል ኡኽራ አለ። ከዛች አፈር ፈጠርናችሁ ወደዛች አፈር እንመልሳችኋለን፣ ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ። ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ እያናገረን ያለው። ኩራት ለአላህ ብቻ ነው። አልኢዙ ኢዛሪ ብሏል አላህ። ልቅና ኩታዬ ናት ብሏል አላህ። ኩራት ለአላህ ብቻ የሚሰጥ ነው። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም ላ يدخل الجنة من كان في قلبه مثقال ذرة من الكبر አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም ኢነ الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብሎ ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው?
ኢነላህ ጀሚሉን ዩሂቡ ጀማል አሏቸው። አላህ ቆንጆ ነው፣ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው እንዴ? አይ አላህ ይቆጣብኛል። ለምን ይቆጣብሃል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ ነው። አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ፣ የለም ብላ።